ልዕልቷ ትችላለች ነው ምላችሁ። ሩታዬ ትችላለች። የፈለገችውን ነገር ለማድረግ ትችላለች። የኔ ውድ እንዴት አባታቸው ነው የሚያምሩት! እንደዚህ ሆነው ሲታዩ እንዴት አባታቸው ያምራሉ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ይከያላችሁ በሰላማችሁ ብዝት ይበልልኝ እያልኩኝ በአዲስ ቪዲዮ መጥቻለሁ። ቤቴን ግን ላይክ አድርጉ እባካችሁ ላይክ ሳታረጉ እንዳትወጡ ማለት ነው። የመዳም ቅመሞችዬ ላይክ አድርጉ እና ማታ እንግዲህ ሄርሜላ እንደዛ ስትፎክር ሩታ ላይ እንደዛ ያዙኝ ልቀቁኝ ዘረፍ ምናምን ስትል አይተናታል ማለት ነው። ሽሚትዬ ክብሮትን ጠብቀው ቢቀመጡ ምን ይመስሎታል? ክብሮትን ጠብቀው ይቀመጡ። ሩታ የፈለገችውን ነገር ለማግኘት ምንም አይገድባትም። ምንም ምክንያቱም ጀግኒት ናት። የጀግና ጀግኒት ስለሆነች ማለት ነው። አንቺ በዚህ ልክ ውጥር ግትር አያድርግሽ ማለት ነው። አንቺ ውሽሚት እኮ ነሽ። አንቺ እኮ እንዴ ነገርሽ እንዴ ልክልክሽን አንቺ እኮ በትዳር መሀል ገብተሽ በትንሽ ክፍተት መሀል ገብተሽ ክስተቱን ያሰፋሽ ሴት እኮ ነሽ። ኧረ እባክሽ እንነግርሻለን። ይነገረኝ ካልሽ ማለት ነው ከዚህ በኋላ አብርሻ ወደ አንቺ ስለማይመጣ ልብሱን ስጪ ነው እንዴ? አብርሽ ወደ ሩታ ካልመጣ ይኸው ቤተሰብ አብርሽና ሩታ መቼም ቢሆን አይለያዩም። መቼም ይሄ አንቺ የምታልሚው ነገር ነው። ሽሚት ገብቶሻል። የሆነ አለ አይደል ህልም ሁሌ በስጋት ትኖሪያለሽ ብለሻለች እኮ ሩታ የጨርሳ ነግራሻለች። ሁሌም በፍርሃት በስጋት ትኖሪያለሽ ብለሻለች። ሂጂ እስከምትባይ ማለት ነው ከህይወታቸው እስከምትውጭ። አብርሽ ደግሞ እንዴት አምብሌሉ ላይ እንዳያችሁት አብረው ስቀው ፍድንቅ ብለው ይመጡልናል። በዚህኛ መቼም ተስፋ አንቆርጥም። እኛ የሩታ ደጋፊዎች በዚህ መቼም ቢሆን ተስፋ አንቆርጥም። ምክንያቱም አባትና ልጅ ሊለያዩ ስለማንፈልግ፣ ልጅ የአባቱን ፍቅር አግኝቶ ማደግ እንዳለበት ስለምናቅ ስለምናምን ስለምንፈልግ ማለት ነው። አንቺና ተከታዮችሽ የራሳችሁ አስተሳሰብ ይዛችሁ እዛው ጥጋችሁ ትይዛላችሁ እያንዳንድሽ ማለት ነው። አብርሽ ወደ ሩታ ይመለሳል። ይሄ ነገር ደግሞ እየመረራችሁ ዋጡት ማለት ነው። እንግዲህ እንጠብቃለን። በዚህ 2 ቀን ውስጥ አብርሽ ይመጣል። ዛሬ ቪዲዮ ይለቀቅልናል ብዬ አስባለሁ እሱ ቤት አብርሽ ቤት እና የአብርሽ ውሳኔ ምንድነው? ምን ይሁን ብላችሁ ጓጉታችኋል? እንደኔ ፋሚሊ አብርሽ ምን ይወስን ይሁን ብላችሁ ጓጉታችኋል? እርግጠኛ ነኝ እኔ ሩታዬ ነው መመርጠው ነው የሚለው። እንግዲህ ድራማው እንዲሰፋ ግን እንዲቀጥል አረጉት። ይሄ ነገር አያደርጉም። እንደ እውነቱ ስናወራ ድራማው እንዳይቋረጥ ከፈለጉ ይሄ ነገር ወደ ሩታ አብርሽ ሩታን ነው መመርጠው ብሎ አይቀጥልም። በድራማው ላይ ይቀጥላሉ ማለት ነው። ያም ሆነ ይህ ግን እኛ ድራማው ይቀጥልም አይቀጥልም አይመለከተንም። ስራ ነው እየሰሩ ያሉት። ግን አብርሽ ደህና ሆኖ እንዲመጣ ብቻ ነው የምንፈልገው። ቪዲዮ ላይ አብርሽ እንደዛ ተጃጅሎ ጅል ሆኖ እንድናየው አንፈልግም። የድሮ አብርሽ የድሮ ሳቂታው አብርሽ ተጫዋቹ አብርሽ እንድናየው ነው የምንፈልገው ሁላችንም። የሩታም ደጋፊ ሆነ የሄርሜላም ደጋፊ የሆኑ እንግዲህ እንደዛ እያለቀሱ ሆስፒታል እየገቡ ነበረ እንደምታውቁት ማለት ነው። አብርሽ ሩታ መተት አሰርታበታለች፣ ሙታ እንዲያርጋዋለች፣ ሩታ እንዲያርጋዋለች እያሉ እንደዛ ሲታመሙ ቆይቶላችሁ አብርሽ ግን ምን አደረገ? 2 ሚሊዮን ብር ማስታወቂያ ይመጣል በዚህ ድንገት። እንዴ ይቺማ ማምለጥ የለባትም ብሎ አብርሽ በድንገት ወደ ጤናው ተመለሰ ማለት ነው። እና ያለቀሱትም ልጆች የታመሙትም ልጆች
እንደዛው በድንገት ድነዋል ብዬ አስባለሁ። አብርሽ ድንገት እንደዳነ ማለት ነው። ፋሚሊ እና ቤተሰቦቼ እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑልኝ። ቤቱን ግን ላይክ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱ እያልኩኝ እወዳችሁ